ይቅርታ ቤቲ፣ መምጣት ያስደነገጠሽ መሰለኝ። አይ እንደዛ እኮ አይደለም፣ ያው ትመጣለህ ብዬ ስላልጠበቅኩኝ ነበር። ቤቲ ተረጋጊ። ያው መርማሪው እኮ መንገድ ላይ አግኝቶኝ ለአንዳንድ ጥያቄ ፈልጋለሁ ስላለኝ ነው ይዤ የመጣሁት። አንቺ ተረጋጊ። ማምጣቴ እንዲህ እንደሚያስደነግጣችሁ ባቅ ኖሮ እኮ ቢሮ ድረስ ጠርቼ ጠይቃችሁ ነበር። አያስፈልግም። እንዲሁ ሰላማዊ ቀን እኮ ቤታችን ውስጥ እያሳለፍን ነበር። ድንገት ያንተ መምጣት ደግሞ ስላስደነገጠን ነው እንደዚህ ልጅ። ደግሞ ባለፈው በተፈጠረው ነገር ያው አንተን ስታይ እየደነገጠች ነው። ለዛ ነው እንደዚህ ልጅ። ቤቲ ተረጋጊ። ዛሬ ማንንም ልወስድ አይደለም የመጣሁት። አንድ ጥያቄ ልጠይቃችሁ ነው። እሺ፣ ቶሎ ቶሎ ጥያቄዎችን ጠይቀህን ብትሄድ በጣም ደስ ይለናል። ጥያቄው ለሁለታችሁም ነው። አማን ቢኖርና አብሬ በጠይቃችሁ ደስ ይለኝ ነበር። አይ አማን አሁን ቶሎ የሚመለስ አይመስለኝም፣ ትንሽ ይቆያል። እሺ መልካም። ለሁለታችሁም ነው ጥያቄው። በላይ ሞቷል ወይስ አልሞተም? ሰውዬ እዚህ መኪና ሲያጥብ በጣም አሳዘነኝ። እውነት አይና ወንድ ልጅ እኮ ከቆረጠ ምንም ነገር ማድረግ ይችላል። መጀመሪያም ነግሬሽ ነበር። ናቲ በጣም ጠንካራ ልጅ፣ መቁረጥ ብቻ ነበር የቀረው። ደግሞ ብቻውን ነው እንደሚያግዘው ሰው የለም? አይደለም። ይኸውልሽ እዚህ በጣም ብዙ ናቸው የሚሰሩት ልጆች። ያው አጋጣሚ እሱ ተራ ስለሆነ ሊሆን ይችላል። ጌታ የእውነት ግን በጣም ነው ያሳዘነኝ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። የጽና የኪራ አድናቂዎች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ። እንግዲህ አዲስ ነገር ተፈጥሯል። አቶ በላይ አልሞተም ተብሎ እንደሚሰራ እናቅ ነበረ። የጠበቅነው ነገር ሆኗል። በእርግጥ ብዙዎቻችሁ ይሄ እንደሚሆን አልገመታችሁም። በጣም ግልጽና ግልጽ የሆነ ነገር ነበረ። እንደዛ ባይሆን ኖሮ ቤቲ እና ሄኖክ አማን ሆነው ይታሰራሉ። እስር ቤት የሚገቡበት ሰዓት ነበረ። እስካሁን ድረስ እስር ቤት ያልገቡት ያው አቶ በላይ በስተክክል ሞተ የሚለው ነገር አሳማኝም ስላልነበረ እንጂ እንግዲህ የሚያውቁት እነ ቤቲ እንደ ሞተ ነው። ነገር ግን ደግሞ አልሞተም። መርማሪዎቹም ያው ከጀርባ የሚያውቁት ነገር አለ። ከመርማሪ ጆ ጀርባ ያለው የአቶ በላይን ፎቶ የሰጠው ሰውዬ ምናምን ነገር ብቻ የሆነ ትልቅ ሴራ እንዳለ ግልጽ ነገር ስለነበረ ያው አቶ በላይ አልሞተም ብለው እንግዲህ ከኪራ በር ላይ የአቶ በላይን ከዘራትተው ሄደዋል። አቶ በላይ ስላልሞቱ በጣም ደስ ብሎናል። ያ ማለት ግን ቤቲና አማን ሄኖክ ንጹህ ናቸው ማለት አይደለም። ንጹህ አይደሉም። እነሱ ቀጥታ ወደ ካርቸሌ ይገባሉ፣ አቶ በላይንም ጨምሮ ማለት ነው። እንግዲህ አቶ በላይ ለምን እንደተደበቀ፣ ለምን ወንጀል ሳይሰራ ኪራ እንዲታሰር፣ ብቻ በቃ ኪራ እንዲሳደድ፣ ብዙ ነገር እንዲፈጠር ውንብድብድ እንዲል አድርጓል። ስለዚህ ከህግ ያመልጣል ንጹህ ነው ማለት አይደለም። ዞሮ ዞሮ ለኪራ ጠላቱ እንጂ ወዳጁ አይደለም። ቤቱን ድርጅቱን መውረስ መቀማት፣ አባት በድሎኛል ብሎ መበቀል ነው የሚፈልገው። ስለዚህ ይሄ በራሱ ስህተትና ወንጀል ስለሆነ እንዲሁም የአቶ በላይ ጠበቃ በጉቦ እንዲፈረድለት ያደረገው የመጀመሪያ ጊዜ፣ በይግባኝ ደግሞ ጠበቃ ዮሴፍ ለነኪራ እንዲመለስላቸው ያደረገው ገንዘቡን። ስለዚህ እነ አማንና እነ ሄኖክ ቤቲ ሆኖ ሶስታቸው አቶ በላይ ራሱ በጣም ይፈልጋቸዋል። እንደማይታመኑለት ነው ያሳዩት። መተውታል። እነሱ በቃ እነሱ እንደገደሉት ነው የሚያውቁት። ስለዚህ አይለቃቸውም እሱ ራሱ። ቤቲ እንግዲህ ደንግጣለች። ጉድጓድ የገባች አይጥን የመሰለችው አቶ በላይ አልሞተም ስትባል። እንዲሁም አማን አይቼዋለሁ እያለ ሄኖክና ቤቲ አላመኑም። ምክንያቱም እነሱ ገላው ልክ ኪራን ለማሳሰር ኪራን ወጥመድ ውስጥ ለመክተት ነበር እቅዳቸው። ያም በትንሹም ቢሳካላቸው ያው የኪራ ሰላም ተበጥብጦ ነበረ። እየተደባበቀ እንደዛ ከቤቱ ወጥቶ ምናምን ነገር ሁሉና
ሱስ ነገር በተወሰነ መልኩ ያው ተሳክቶላቸው ነበረ። ቢሆንም ዞሮ ዞሮ ከወንጀል ንጹህ አይደሉም። አሁን ላይ አማን ማረፊያ ቤት አለ ብሎ የወሰዳቸው ቦታ በጣም የሚያሰጋ ነው። ምክንያቱም ሄኖክን ስለሚጠላው ለመበቀል ነው። ትላንትና እሱ ከነሱ ቤት ነበረ። ዛሬ ደግሞ ወደ እነሱ ቤት ሲሄዱ እንግዲህ እጅ ላይ ወደቃችሁ እያላቸው ነው። በጣም ያሳዝናሉ። ሌባ ሲሰርቅ ይስማማል፣ ሲካፈል ደግሞ ይጣላል የሚባለው ነገር ከነ ቤት እያየነው ነው። እንግዲህ ምንም ማድረግ አይቻልም። የእጃችሁን ነው ያገኛችሁት። ሁሉም ሰው ደግሞ ግፍና በደል ካደረገ የእጁን እንደሚያገኝ ግልጽ ነው። ስለዚህ ቤትዬና አማን ሄኖክ ናችሁ ወደ ከርቸሌው የምትገቡበት ጊዜ እየተቃረበ ነው። አቶ በላይም ቢሆን ያደረገው ነገር ጥሩ ስላልሆነ ወደ ከርቸሌው በቀጣይ እንደሚገባ ምንም ጥርጥር የለውም። እንኳንም ከመርማሪ ጆ እጅ ገባህ ነው የምንለው። መርማሪ ጆ ለሁሉም በገለልተኛና ወገን ነው እየሰራ ያለው። በጭራሽ የሚያዳላ ከህግ አግባብ አንጻር የሚወጣ ሰው ስላልሆነ በጣም ደስ ይላል። እንግዲህ የኪራ የታሰረበትን ኪራ የተሳደደበትን ሁሉ ቅጣት ይጠብቀዋል አቶ በላይ ማለት ነው። ራሱን ሞቻለሁ ብሎ ከመደበቁ ባሻገር እንዲሁም መርማሪ ጆ እንግዲህ የአቶ በላይን አስከሬን አላየውም ባይኔ ብሏል። ስለዚህ ኪራይ እንኳን ደስ አለ። ከዚህ በኋላ ምንም አቶንም ማለት ነው። ጽየም እንኳን ደስ አለሽ። እንግዲህ በጧት ተነስቶ ኪራ ጉድ እያለ ለንግስቲቱ ሚስቱ ቁርስ እየሰራ ነው። ቁርሱን ደግሞ የሚገርመው ነገር እኔና ጽየንን የምንበላው አጎቴና ኔና ጽ ሰርታ ታበላቸዋለች እያለ ነበር። ያው በጣም ደስ ስለሚለው ለሚስቱ ካለው ፍቅር የተነሳ እንግዲህ ኪራ ለኔና ለሚስቴ ነው ቁርስ የምሰራው ብሏል። ይገርማል። ኪራ ግን አረተው በዛርቀ ስራ ታዲያ ከሰራህ አይቀር አሁን ሚስትህን ወደ ኩሽና አልታስገባት ነው እንዴ? ግን የአባይ ግድብ ምናምን ብለሃለች። እቺ ቀልድ አያልቅም። እንጀራ መጋገር አለብኝ ብላለች። እንጀራ በቃ ልታስጋግራት ነው። ለማንኛውም አላቀጥንም ውሃ አላበዛም ብለሃታል። ያው መረቅ ያለው ፍርፍር እንደሚሆን ተስፋ አለ። ብቻ ማሰቡ በጣም ደስ ይላል። የጽባል ሆነህ ሙያ ትለምዳለህ፣ ምንም ችግር የለውም። ጽ ታስተምርሃለች እና አባባ በወቀቱ ደግሞ ምክራቸው ትህትናቸው በቃ በጣም ብዙዎቻችን የምንማርበት ነው። ምግባራቸው ለነገር እንደ በቃ አለመቸኮላቸው። ኪራይ ከአባባ በወቀቱ እንደው ትዕግስት፣ ማስተዋል፣ ብልሃት የሚባለውን ነገር እንዴት ተወርስልን ነው ምን ፈልገው ይቺ ተወለ ብለህም የምትላት ትዕግስትህን እንዴትህን ማቆም መቻል አለብህ። የረጋ ወተት ቅቤ ይወጣዋል ይባላል። ስለዚህ ረጋ ሰከን ማለቱ መልካም ነው። ኪራዬ ከምንም ነገር ላይ ቢሆን ችኩል ማለት ከመተው መቻል አለብህ። በሌላ በኩል ደግሞ ኒናና ናቲ ተገናኝተዋል። መገናኘታቸው ደስ ይላል። ኒና ናፈቀኝ፣ ካላየሁት ምግብ መብላት አልችልም፣ ውሃ መጠጣት አልችልም ብላለች። ኒና እንግዲህ ወሬ ሲያመልጣት የማትወድ ልጅ ነች። በወሬ በመውደዷ ነው ያው ብዙዎቻችን የምናውቃት እና አሁን ደግሞ ወደ ፍቅር እንግዲህ ትዳሩ ገፍታ ነበረ። ያው ስላልተሳካላት ለጊዜው ባሏ ጋር ስለተጋጨች ነገር ግን ደጅ እያስጠናችሁ ትገኛለች። ኒናዬ ላታመልጭኝ አታሯሩጭኝ ነው ነገሩ። ስለዚህ ኒና በቃ ይቅርታ አድርጊለትና ወደ ቤታችሁ ተመለሱ። የቅዱሴን አደራ መወጣት በትክክል ባትችሉ እንኳን ቢያንስ ከዚህ በኋላ አደራውን ለመወጣት መሞከር መቻል አለባችሁ። የቅዱሴን ድምጽ ስለሰማን በጣም ደስ ብሎናል። አብዛኞቻችሁ ቅዱሴ ይምጣ እያላችሁ ነው። የሆነ ሰዓት ይመጣል፣ ምንም ጥርጥር የለውም። ነገር ግን ደግሞ አንድ ሰው የሆነ ነገር እስኪስተካከልለት ድረስ የሆነ መምጣት የማይችልበት ደረጃ ምክንያት ምናምን ስላለው ነው። ስለዚህ
ይመጣል። እናንተ ብቻ በትዕግስት መጠበቅ ነው እንግዲህ የሚጠበቅባችሁ። ለዛውም ከራኬብ ጋር በቃ ፍቅር እጅ ለእጅ ተያይዘው እጅና ጓንት ሆነው ነው የሚመጡ። ስለዚህ በትዕግስት መጠበቅ ያለባችሁ ይመስለኛል። ያው ከመወደዳችሁና ከበቃ ካላችሁ ፍቅር አንጻር ነው። እሱ የሚሰራውን ገጸ ባህሪ ተወዱታላችሁ። ሰው ሲጣላ አስታራቂ፣ መካሪ፣ ለሰው አዛኝ፣ ሩህሩህ ስለሆነ በጣም ነው የምትወዱት። ቅዱሴ ይለያል፣ እንወደዋለን። ስለዚህ ኒናዬ ደግሞ እንግዲህ ደጅ አታስጠኙ። ብዙ ደጅ ማስጠናት ምንም ጥቅም የለውም። ላንቺ ለጊዜው ጥቅም ያለው ሊመስልሽ ይችላል እንጂ ምንም ጥቅም የለውም። በጊዜ ወደ ቤትሽ ብትመለሽ መልካም ነው። ናሁም ደግሞ በጣም ትለያለህ። የጓደኛነት በቃ የወንድምነት የቤተሰብነት ጥግ ነህ። በዚሁ በርታ። ሁሉ ጊዜም ቢሆን መልካም ነገር ከማድረግ ወደ ኋላ አትበል። ናሁም በጣም ነው አንተንም ምሩንም የምንወዳችሁ። በእናንተ ቤት ያለው ፍቅር ደግሞ ለየት ይላል። ሁሉ ጊዜም ነው የምንለው በአለምዬና በምሩ መካከል የነበረውን ችግር ሁሉ እንድታርገህ ስትፈታ እንደነበረ እናትህንም የምትይዝበት መንገድ ሚስትህንም የምትይዝበት መንገድ ጥበብ በጣም ይለያልና አሁን ላይ በቃ የልጅ አባት ሆነ። ያው ልጅቷን ግን ማየት እንፈልጋለን። ሆማተው እውነት ግፍ ነው። በቃ ይበቃል። አሳዩን እንዴ! እና በቃ የምትሄድበት መንገድ የአባትህ በቃ ቁም ነገር አባትህ ምሩን የሚወድበት መንገድ ሁሉ በጣም ደስ የምትሉ ፋሚሊዎች ናቸው። እንወዳቸዋለን። ስለዚህ ኒናዬ ናቲን ከዚህ በኋላ ይቅርታ አድርጌልሃለሁ ብለሽ ወደ ህይወትሽ እንደ በፊቱ በቃ ማስገባት እና ማየት ነው ያለብሽ። ወደ ቅዱስ ቤት ሄዱ። በቃ መሩ ሙቁድ ድምቅ ያለ ህይወት ይኑራችሁ። አንቺ ማግዡ ስራ ሳትንቂና ሳትመርጭ ስራ ማገዝ ሙያ መማርና መልመድ አለብሽ። ሁሉ ጊዜም እንደምንለው ልጅ ቢከዳኝስ ቢተወኝስ ምናምን እያልሽ ነበረ። አዎ ይሄ ነገር ያሳስባል። ግን ልጅ ያላቸውም ልጅ ቢኖርሽ ነገ ትቶሽ ቢሄድ ራስሽ መቋቋም እንድትቺ ዛሬ ላይ ነው ራስሽ ላይ መስራት ያለብሽ። ስለዚህ ማሰብሽ ያሰብሽ ያለሽ ነገር ጥሩ ነው። ከዚህም በላይ ደግሞ ብታስቢ መልካም ነው። እንግዲህ ጠበቃ ዮሴፍ ደግሞ በጣም መንገላጀች አብዝተሃል። ተው ጠበቃ ዮሴፍ እንተው፣ ኮስተር ቆፍጠን በል እስኪ ኮስተር በል። እንግዲህ ኪያ ፊት ነስተዋለች። ፊትን እንደነሳችሁ ያውቃል። እሷ ፊት ስለነሳችሁ እሷን አናገረ። ምንም የሚለወጥ ነገር የለው። የመለሰችለት ያለው መልስ አጥጋቢ አይደለም ምናምን። ስለዚህ ምን አደረገ? ኤደንን ጠርቶ ኤደንን አናገረ። ኤዱ ደግሞ ይመችሽ ምርጥ ያራዳለች ብዬሻለሁ። እውነቱን ነው የነገረችው። ነጭ ነጯን እንደዚህ ነው የሚሻለው። ምክንያቱም ብትደብቀው ያለውን ነገር አላቅም ምናምን ብላ ብትዘጋጋው ያው ጥሩ አይመጣም። ነገር ግን እሷ ለሷ ስሜት እንዳለ እንዳታሳያት ብለዋለች። ሁላችንም የምንፈራው ነገር ነው። ስለዚህ ራቅ ነው ያለችው። ትንሽ በትንሽ መልኩ ራቅ በል ስላለችው ያው አልተዋጠለትም። ይሄ ነገር እንግዲህ መክሯን አልቀበል ብሎ ድጋሚ ደግሞ ቢሮ ሄዶ አግኝቷታል። ኪያ አውቃ ነው ደውላለሁ ማታ ከስራ ስወጣ እንገናኛለን ምናምን። አረ በጭራሽ አታገኘውም። ጭራሽ ከነመፈጠሩም ነው የምትረሳው። እንግዲህ ዛሬ እደውላለሁ ብላ ሳትደውልለት ስትቀር አስቡት ምን እንደሚፈጠር። ደግሞ መንገዳጀጁን ሊጀምር ነው ማለት ነው። ጠበቃ ዮሴፍ ግን ተኮስተር ቆፍጠን በል። ላንተ ያለው እኮ በቃ የትም አይቀርም። ኤደን ያው ሁሉንም ነገር ተናግራለች። አባ ስትገዛላ ስታቅፋትኛ እንደዚህ ያለ ነበረ ብላ። ስለዚህ ከዚህ በላይ ኤደን ምንም ልታግዝህ አትችልም። ኪያን እንግዲህ ይሄን ያህል ከቀረብካት በቂ ነው። መቅረብ ባለብህ መጠን ቀርበህ አይታታል። እሷ ደግሞ አቋሟ አስተሳሰብና በቃ ያላት አመለካከት ሌላ ነው። የሷንም ስሜት ተረድተህ ትንሽ ብትርቅ ሞር ደግሞ እሷ ልትፈልግ ትችላለች። ከዛ በኋላ ተፈላጊነት ይኖርሃል። ስለዚህ ለመራቅ መሞከር መቻል አለብህ።
በስራ ምክንያት ከሆነ ለስራህና ለስራህ ብቻ ተገናኝ እንጂ ተነጋግረን ችግራችን መፍታት ምናምን ብትላት እሷ እናንተ እንዳለችም አልተጣላችሁም። ሰው ሲጣላ ነው ችግሩን ተነጋግሮ መፍታት የሚችለው። ስለዚህ ምንም የምትነጋገሩት የለም ነገር ስለሌለ እሷ ደግሞ ኤደን እንደነገረችው ሌላ ወንድ መቅረብ ምናምን የሚል ሀሳብ በጭራሽ ስለሌላት አንተ ሄኖክን ትወቅሳለህ። ሄኖክ ምን ያርገህ? ሄኖክ በቃ በጊዜው አልተቀበለችውም። በጊዜው ተንቋሽሾ ትንቀው ነበረ፣ ትደበድበውም ነበረ። ስለዚህ በየመንገዱ ሁሉ ያው እንዴት እንደምትመታው እንግዲህ መታ ማሳየት አለብህ አንተን ይመስለኛል። ያው ስላከበረች ነው እንጂ ታሳይህ ነበረ። በጣም ከተንገላጀጅህ አይቀርልህም ተው። ያው የተናቀ ያስረግዛል። ሄኖክ እንግዲህ የመጀመሪያዋ ሆኗል። እንደብድባው አልቀረችም። ስለዚህ አቶ ዮሴፍም ብትሆን ጠንቀቅ ብትል መልካም ነው። በተወሰነ መልኩ ብትርቃት አንተ ስራና ስራን ብቻ ብትሰራ እሷ ልታስብህ ትችላለች። እሷ ስታስብህ ከዛ በኋላ ደግሞ እንገናኝ ስትል ብትገናኙ ያላችሁ የፍቅር ሂደት በቃ ማችሁ የመሆን እድል አለው። አሁን ላይ ግን ኤደን እንዳለች ብትነግራት ወይ ብታሳውቃት ጭራሽ እንደማታቅሰው ነው ላሽ የምትልህ። ተጠንቀቅ፣ ለራስህ ነው ለማንም አይደለም። የረጋ ወተት ቅቤ ይወጣዋል። ሀኒ ደግሞ እንዴት ነው ዛሬ? መርማሪ ጆ አዲስ ስራ ላይ ነው፣ አላገኘሽውም? ያው ቡና ጋብዘኝ ታያለሽ ብለን እየጠበቅንሽ ነው። በቀጣይ እንደምትይ ምንም ጥርጥር የለውም። ነገር ግን መርማሪ ጆ አሁን ላይ አዲስ ስራ መጥቶበታል። በእርግጥ አዲስ ባይሆንም የነበረ ነው፣ ግን መልኩንና መንገዱን ቀየስ አድርጎ በአዲስ መልኩ መጥቷል። አቶ በላይ አለ የለም የሚለው ጋር ግብ ላይ ነው። ስለዚህ ያው በቀጣይ ማለቃቀስሽ ማይቀር ነገር ነው ሀንዬ። ያ ማለት ግን በልክ አድርጊውሽ። መርማሪ ኮስተር ያለ ሰው ስለሆነ አንቺም ኮስተር ያልሽ ነው መሆን ያለብሽ። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እንመኛለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንዲሁም ላይክና ሼር አድርጉ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። እናመሰግናለን።